በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለብርሃነ ልደቱ ለብርሃነ ጥምቀቱ የሰላምና አምላክ እግዚአብሔር እንኳን በሰላም አደረሳችሁ። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ቅዱስ ስፍራ የምንማማርበት የትምህርታችን ርዕስ በኤፍራታ ሰማነው በዱር ውስጥ አገኘነው በሚል ኃይለ ቃል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚቀርጽ የሚያሳድር በአይምሮም የሚቀርጽ የሚያሳድር ሕያው እግዚአብሔር ነውና የምትሰሙትን ቃል ሁሉ በልባችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ብርሃነ ዓለም ቅዱስ ጳውሎስ እንዳለ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ህሊናችሁ በሰማያት ይኖር፣ ያላችሁበትን ስፍራም እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳን በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። የእመቤታችን ምልጃ የሊቀ መላእክት ቅዱስ ገብርኤል ጥበቃ ከሁላችን ጋር ይሁን። ልበ አምላክ ዳዊት በመዝሙር 131 ቁጥር 6 እና ቁጥር 7 ላይ የሚናገረውን ኃይለ ቃል ቀደም እንደነገርኳችሁ የምንማማረው በሱ ነው። በኤፍራታ ሰማነው በዱር ውስጥም አገኘነው። እስቲ ድገሙት። በኤፍራታ ሰማነው በዱር ውስጥም አገኘነው። የት ሰማነው? በኤፍራታ። የታገኘነው? በዱር ውስጥ። ማን ነው እሱ? በኤፍራታ የተሰማ በዱር ውስጥ የተገኘው ማን ነው? ቅዱስ ዳዊት ይነግረናል። ይህ በመዝሙር 131 ላይ የምታዩት ቃል ሙሉ በሙሉ ልበልላችሁ ቁጥር 6 እና 7 እሱ ላይ የምንነጋገርበት ነው። 4 ወሳኝ ነጥቦች ነው የምናየው በትምህርቱ ውስጥ። እንዲህ ይላል ቃሉ። አምላካችን መንፈስ ቅዱስ በእኔም በእናንተ ላይ ይላል። እነሆ በኤፍራታ ሰማነው በዱር ውስጥም አገኘነው፣ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። ከመዝሙር 131 ይህን ብቻ ነው የወሰድኩት። በዚህ ብቻ ነው የምንነጋገረው። ከኔ ደግማችሁ ተናገሩ። እነሆ በኤፍራታ ሰማነው በዱር ውስጥም አገኘነው፣ ወደ ማደሪያዎቹ እንገባለን፣
እግሮቹ በሚቆሙበት ስፍራ እንሰግዳለን። አራት ነጥቦች አልኳችሁ። አንድ በኤፍራታ ሰማን፣ አንደኛው እሱ። ሁለት በዱር ውስጥ አገኘን። ሶስተኛ ወደ ማደሪያዎቹ እንገባለን። አራተኛ እግሮቹ በሚቆሙበት ስፍራ እንሰግዳለን። እነዚህ ናቸው ምንማማርባቸው። መንፈስ ቅዱስ በእኔም በእናንተ ይላል። አንደኛ የሰማነው በኤፍራታ ሰማነው። ሁለተኛ በዱር ውስጥም አገኘነው። ሶስተኛ ወደ ማደሪያዎቹ እንገባለን። አራተኛ እግሮቹ በሚቆሙበት ስፍራ ምን እናደርጋለን? በቃ ጨረሳችሁ እኮ። በዚሁ መጨረስ እንችላለን እኮ። በላከው ያዙት፣ አራቱንም ባንድ ያዙት። ናሁ ሰማዕናሁ በኤፍራታ፣ አሁን በኤፍራታ ሰማነው። ወረከብናሁ ውስተ ኦመ ገዳም፣ በጫካ ውስጥ በዱር ውስጥ አገኘነው። ንበው እንከሰ ውስተ አብያቲሁ ለእግዚአብሔር፣ ከእንግዲህ ወዲያማ በኤፍራታ ከሰማነው በዱር ውስጥ ካገኘነውማ ንበው ወደ እግዚአብሔር ቤት እንገባለን። ኧረ መግባት ብቻ አይደለም፣ ወንሰግድ እንሰግዳለን። ሀበ ቆመ እግረ እግዚእነ፣ የጌታ እግር በቆመበት ስፍራ እንሰግዳለን። ይሄ ቃል የኦርቶዶክሳውያን ቃል ነው። መቅደስ ያላቸው፣ መቅደስ የራሳቸው የሆነ የሚሰግዱ የሚንበረከኩ የተዋህዶ ልጆች የኦርቶዶክስ ልጆች ብቻ ናቸው። የዳዊት በረከት በእኛ ላይ ስለሆነ ክብርና ምስጋና ለእግዚአብሔር ይድረሰው። ክብርና ምስጋና ለእግዚአብሔር ይድረሰው። አንደኛ የተሰማነው፣ ሁለት የታገኘነው፣ ሶስት ወዴት ነው የምንገባው? አራት ምን እናደርጋለን? ይሄ ቃል ሌላ እምነት ድርጅት ውስጥ ቢሆን አይሰራም። ስግደት የለም፣ ስግደት የለም። አንዳንዶች ሊቀልዱብን ይችላል። አንድ ኦርቶዶክስና አንድ እምነት የቀየረ ሰው ጎረቤት ለጎረቤት ይኖሩ ነበር። ኦርቶዶክሱ አህያው ሞተና ጎትቶ ወደ ገደል ሊጨምር ይሄዳል። ጎረቤቱ አገኘ። ምን ነው አህያ ነው ሞተ? ፍትሐት ሳታስፈታው ታዲያ የት ልትወስደው ሲለው ገደል ሊጨምራል። ፍትሐት ሳታስፈታው አለ። መቀለሉ አይደል እንግዲህ አስፈታው። ደስ ባለኝ እምነት ቀየረብኝ እንጂ ኦርቶዶክስ ተዋህዶ ቤተክርስቲያን ለማያውቋት አያውቋትም፣ ሊያውቋትም አይችሉም። ራሱ ኢየሱስ ምስጢር ነው። ተዋህዶ ምስጢር ናት። ቤተክርስቲያኗም የምታስተምረው ትምህርት አምስቱ አዕማደ ምስጢራት ይባላል። ለሌላ የተከደነ አለ ቅዱስ ጳውሎስ፣ የኛ ወንጌል አለ ለኛ የተገለጠ ለሌሎች ግን የተከደነ ነው አለ። ለኔና ለእናንተ የተገለጠ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ራሷ ድንግል ማርያም ምስጢር ናት። ምስጢር እኮ ነው። የተሸፈነ መና ያለባት ሁሉ መና ያለባት አለን የምንለው እነሱ እኮ ነው የምንለው። ሁሉ ጊዜ እኮ በቃ እሱ እኮ ነው። መሰብ ወርቅ እኮ ነው ማለት መሰብ ወርቅ ውስጥ እኮ ምን አለ ማለት ነው? መና አለ እኮ አይደል እንዴ? አዲ ውእቱ መሶበ ወርቅ ንጹህ በሉት እስቲ እንተ ውስቴታ መናሁ እምሰማያት ውሃ የሕይወት ለኩሉ ዓለም፣ ለሁሉ ሕይወት የሚሆን ከሰማይ የወረደ ህብስት ያለብሽ መሰብ ወርቅ አንቺ ነሽ። ኦርቶዶክስን ያላለ ማለት ሊልህ ነው። ተዋህዶ ምስጢር ናት።
ኦርቶዶክስ ልዩ ናት፣ ክርስትናችን እውነተኛ ናት። ይሄን ያላወቀ ትውልድ ግን ሊገባው ይችላል። ኧረ እንመለስ ወደ ልበ አምላክ ዳዊት። ስንት ነገር ነበር እንማማራለን ያለው ዛሬ። አንደኛ ሁላችሁ ንገሩኝ። አንድ በኤፍራታ፣ ሁለት በዱር ውስጥ አገኘን፣ ሶስት ወደ ማደሪያው እንገባለን። መግባት ብቻ አይደለም፣ አራት የጌታ እግሮች በሚቆሙበት ስፍራ ሁሉ ምን እናደርጋለን? ዳዊትና ናታን ናቸው። እንግዲህ ነገሩ እንዲህ ነው። የሁለቱ በረከት ይደርባችሁ። የነቢዩ ናታን በረከት ይደርባችሁ። የልበ አምላክ ዳዊት በረከት ይደርባችሁ። ክፉ አይንካችሁ። ዳዊት አንድ ቀን በቤተ መንግስቱ በር ቁጭ ብሎ ትክዝ ብሏል። የእግዚአብሔር ሰው ነቢዩ ናታን መጣ። ንጉሥ ሆይ 1000 ዓመት ንገስ፣ ምን ነው ተክዘሃል አለው። ነቢየ እግዚአብሔር ለምን አልተክዝ? እኔ በአማረ ቤት በዝግባ በጽድ በተሰራ ቤት እየኖርኩ የእግዚአብሔር ታቦት በድንኳን ውስጥ ሆኖ ለምን አላዝን? ለምን አልተክዝ አለ። የዳዊት ትካዜ ያያችሁት ስለ እግዚአብሔር ታቦት ነው። የዛሬ ሰው ስለ ሆድ ነው የሚተክዘው፣ ስለ ገንዘብ ነው የሚተክዘው። ሁሉ ጨመርላችኋል ብሎ የለም እንደ የሰማዩን አስቡት እንጂ። በማቴዎስ ወንጌል ምዕራፍ 6 ላይ አስቀድማችሁ የእግዚአብሔር መንግስት ፈልጉ ሁሉ ይጨመራል ተብሏል። ስለምትበሉት፣ ስለምትለብሱት፣ ስለመኖሪያ ስለምን ትጨነቃላችሁ? ሁሉን እሰጣችኋለሁ። የሰማዩ ወፎች ተመልከቱ፣ ያርሳሉ፣ ጎተራ አላቸው፣ ግን ማን ይመግባቸዋል? ክብርና ምስጋና ለስሙ ይድረሰው። ይመግባቸዋል። የሰማይ አዕዋፍን የመገብሁ እኔ ባሪያዬ በአምሳሌ የፈጠርኩ እናንተን እተዋችኋለሁ። ልብስ አይለብሱም፣ ልብስ የላቸውም። ወፎች የተለያየ ቀለም ነው ያላቸው፣ ደስ ይላሉ። የተለያየ ቀለም አላቸው። ማን አለበሳቸው? አንተ እኮ ሞኝ ሆንከው መቼ መሰለህ? አንቺ በራስሽ ምን በእነሱ በወንዱ ብቻ አንቺ ራሱ ሞኝ ሆንሽ መቼ እንደሆነ ነገራችሁ። እኛ ሞኝ ሆን ነው ልብስ ሰፍተን ስንለብስ ራሳችን ያመጣን ይመስለናል እንጂ ከጥጥ ከዛፍ አይመስልም። ጫማ ሰርተን ስናደርግ እንደው የፈጠረው ነው ይመስለን እንጂ የበሬ ቆዳ አይመስለንም። ሞኞች ማለት እኛ ነው ይወላችሁ። ሁሉ የማን ነው? ሁሉ የማን ነው? ሁሉ እስከማን ነው? እንግዲህ ይሄ አምላክ አይተዋችሁም፣ ይሄ አምላክ አይተውንም። ለስም አጠራሩ ክብር ምስጋና ይግባውና ዳዊት ልበ አምላክ ዳዊት ያሳዘነው የእግዚአብሔር ታቦት በድንኳን መኖር ነበር። እና የእግዚአብሔር ታቦት በድንኳን ሆኖ እኔ በጽድ በተሰራ ቤት ተቀምጬ አለ። ነቢዩ ናታን ምን አለ? ታሪኩን ታውቁት የለ? ታዲያ ተነሳ አታንጽም አለ። ተነስና አንጽ አለ። አንተስ ብትሆን ጸሎት አትይዝልኝም? አንጽ ካልከኝ ጸሎት አትይዝልኝም? የእግዚአብሔር ሰው ያለ ቅዱሳን ራሳቸው እኮ አንዱ ለአንዱ ይጸልያል። የበቁ ስለሆኑ የእነሱ ጸሎት ደግሞ ለእኔና ለእናንተ ሁሉ ይተረፈረፋል። የቅዱሳኑ በረከት በእናንተ ላይ ይደር፣ በቤታችሁ ይግባላችሁ፣ ክፉም አይንካችሁ። እንግዲያውማ ሱባኤ እንግባ፣ ጸሎት እንያዝ አሉ። ያለ ጸሎት ያለ ሱባኤ የሚሆን ነገር የለም። ዝም ብሎ እኮ ሁሉ ነገር እኮ በጸሎት ነው። ሁሉ ነገር አሁን እኛ ጋር ጠዋት ስትነሱ ጸሎት፣ ማታ ስትተኙ ጸሎት፣ ምግብ ልትበሉ ስትሉ ጸሎት አይደል? እንደሱ ነው አይደል? አንዳንድ ሰው ያዝ ያዝ ይላል። አንድ አቡነ ዘበሰማያት ይደገማል። በዛ ሰዓት ያዝ በል እንጂ በል ይላል። አንድ አቡነ ዘበሰማያት ይባረክለታል። ወደ ውስጡም ገብቶ ጤና ይሰጠዋል። ሁሉ በጸሎት ናታንና ዳዊት ዋዕይ ከበዛበት ልምላሜ ከሌለበት በረሃ ወድቀው ለእግዚአብሔር ታቦት መቅደስ ለመስራት ጸሎት ጀመሩ። የእግዚአብሔርን ማደሪያ ይላል። እንደውም መዝሙር 131 ተዘከሩ ይባላል። በእኛ በቤተክርስቲያናችን አንዱ ከ10 አርስቶች አንዱ ሆኖ ይነገራል። ትልቅ ጸሎት ነው። የዳዊት የዋህነቱን አስብለት መቅደስ ለመስራት እንዴት እንዳሰበ ብሎ ራሱ ዳዊት ስለ ትሩፋንም ሆነ ስለኛ ስለ ራሱ ይጸልይበታል። ሱባኤ የገቡ መቅደስ ለመስራት ከዛ በኋላ
ለነብዩ ናታን እግዚአብሔር መጣና ምን አለው? ናታን ቤቴን የሚሰራው ዳዊት አይደለም፣ መቅደስን የሚሰራው መቅደስን የሚሰራው ከአብራኩ የሚወጣው ልጁ ሶሎሞን ነው አለ። ለናታን መቅደሱ ማን እንደሚሰራ ተገለጠለት። ዳዊት ልበ አምላክ አሁንም በረከቱ ይደርብንና ምን ለመስራት ነው ሱባኤ የገባው? መቅደስ ለመስራት። ለምኑ? ለታቦቱ። ለናታን የታቦቱ መቅደስ በማን እንደሚሰራ ሲገለጥለት ለነብዩ ዳዊት ደግሞ ምን ተገለጠለት መሰላችሁ? ጭራሽ እንደውም እዛ ላይ ምን ይላል? ትንሽ ነገር ሲፈልጉ ብዙ መስጠት የእግዚአብሔር ልማዱ ነው ይላል። ትንሽ ሲፈልጉ ብዙ መስጠት፣ ትንሽ ስትፈልጉ ብዙ ይስጣችሁ ምን አለ? ቤታችሁን በበረከት ይሙላ። ዳዊት የፈለገው ምን ለመስራት ነው? መቅደስ። በኋላ ጭራሽ ምን ተገለጠለት? አማናዊቱ መቅደስ የዘላለም ማደሪያው ለነብዩ ናታን የሶሎሞን የሰራው መቅደስ ሲታየው ዳዊት ደግሞ አርቆ ማንን ይመለከታል? የእግዚአብሔርን መቅደስ አንቲዩቱ መቅደስ የተባለች፣ አንቲዩቱ መሰቦርቅ የተባለች፣ አንቲዩቱ ማዕጠንተ ወርቅ የተባለች ንጽሕተ ንጹሐን ከክቡራን ክብርት የሆነች ልዩ የሆነች እጅነች መቅደሴ ዳዊት አለና እመቤታችን ድንግል ማርያምን አሳየው። ክብርና ምስጋና ለእግዚአብሔር። ትንሽ ሲሹ ብዙ መስጠት የማለማል ነው። ትንሽ ሲፈልጉ ብዙ መስጠት የማለማል ነው። ብዙ ይስጣችሁ እግዚአብሔር። እናንተ ትንሽ ልትመኙ ይችላላችሁ፣ ብዙውን ማን ይስጣችሁ? ክብርና ምስጋና ለሥላሴ ይሁን። እግዚአብሔር የተመሰገነ ይሁን። አሁን እንግዲህ ናታን መቅደሱን አየ፣ ዳዊትም መቅደሲቱን አየ። አያችሁ? አሁን ሱባኤውን ሲጨርሱ ናታን ዳዊት ምን እንዳየ አያውቅም። የተገለጠላቸው ለጊዜው ዳዊት ናታን ምን እንዳየ አያውቅም። ሱባኤውን ጨርሰው ወጡ። ዳዊት እግዚአብሔር እንዲህ ብለዋል። ምን አለኝ? ጠላት አጥፋ፣ ድንበር አስፋ፣ ብዙ ስራ ስላለብህ የመቅደሱ ስራ ባንተ ላይ አይጨመርም፣ ልጅህ ሶሎሞን ይሰራዋል ብለዋል። ይሄ ለናታን የተገለጸ ነው መንገር። ነብዩ ዳዊት ደግሞ ለናታን ምን አለ? እግዚአብሔር ሰው ነብይ እግዚአብሔር ናታን እኔም እኮ እንዲህ አድርጎ እናቱ ድንግል ማርያም መቅደሱን አሳየኝ። ከዛ በኋላ ምን አለ ራሱ ዳዊት? እስመ ሐረያ እግዚአብሔር ለጽዮን ወአምራ ከመ ትኩን ማኅደሮ። እግዚአብሔር ጽዮንን መቅደሱን መርጧታል፣ ማደሪያው ትሆን ዘንድ ወዷታል። በዚህ ለዘላለም አዳለው መርጫታለሁ ብሎ ድንግል ማርያምን ወደዳታለሁ። ሁለቱም በአንድ ላይ እግዚአብሔርን አመሰገኑ። ክብርና ምስጋና ለእግዚአብሔር ይሁን። አሁን ቀጥሎ የተናገረው ቃል አለ። ዛሬ የፈለኳት እሷን ብቻ ስለሆነ አራት ነገሮች የምንነጋገረው ብያለሁ። እሷ ነች። አንድ ቀጥሎ የተናገረው አለ ዳዊት መቅደሲቱን አይቶ መረጣት ካለ በኋላ ቀጥሎ የተናገረው እሷን ነው ዛሬ የምንነጋገረው። አንደኛ ድንገት አሁን የመጡ ሰዎች ይኖራሉ። ምን እንደምንማማር ድምጻችሁን ከፍ አድርጋችሁ ነገሯቸው። አንደኛ በኤፍራታ የተሰማ ነው። በኤፍራታ ሁለት የታገኘ ነው። በዱር ውስጥ ምን አደረግነው? አገኘ ነው። ሶስተኛ በኤፍራታ ከሰማ ነው፣ በዱር ውስጥ ካገኘ ነው። እንግዲህ አለ እንከሰ ንበው እንከሰ ውስተ አብያቱ ለእግዚአብሔር። ሶስተኛው ምንድነው? እንግዲህ ወደ ማደሪያው እንገባለን። ወደ ማደሪያው ስንገባ ደግሞ ወንሰግድ ሀለቆመ እግረ እግዚእነ። ወደ መቅደሱ ስንገባ ወደ ማደሪያው ስንገባ እግሮቹ በሚቆመው ስፍራ አራተኛው ምንድነው? ይሰግዳል። አንድ ሰማን አይደል? ላሳጠር ይጥሩላችሁ እስቲ በደንብ እንዲገባችሁ ነው። ገባችሁ? ሁሉም ገብቶታል ነው። እንደገና ላሳጠር እሺ። አንድ ሰማን በሉኛ። ሁለት አገኘ ነው። ምን አረግን? ሶስት እንገባለን። አራት እንሰግዳለን። ደስ አይልም ቃሉ? እናንተ እግዚአብሔር ቃል ደስ ይላል። አሁን አራቱንም ነገሩኝ አሁን ባልኩት መሰረት አንድ ሰማነው፣ ሁለት አገኘ ነው፣ ሶስት እንገባለን፣ አራት ይሄ ደስ አይልም። ማንን ነው የሰማነው?
አግኝተነዋልና ምን እናደርጋለን? እንገባለን። ምን እናደርጋለን? ትጠራጠራላችሁ እንዴ? እንገባለን በሉ እስቲ። ትጠራጠራላችሁ? ምን እንሆናለን? ታዲያ መጨረሻ ዲያቆኑ ምን እንደሚላችሁ ቅዳሴ ያስቀድሳችሁ ቆይ ምን እንደሚላችሁ ካህኑ ከባረካችሁ በኋላ ኦ እግዚኦ አድን ሕዝበከ ወባርክ ርስተከ ይላል። ሕዝብህን ምእመናንን ርስትህን ካህናትን እኮ ርስቱ ናቸው። ካህን እኮ የእግዚአብሔር ርስት ነው። ያልገባው ካህን ሲሰድብ ሲገኝ ሲያንቋሽ የፈለገውን ይሁን አንተ ምን አገባ ምን አገባ? የእግዚአብሔር ርስት ነው። ራሱ ይቆጣጠራል። አይቀርም መቆጣጠሩ። አድን ሕዝበከ ሕዝብህን አድናቸው ይላችኋል። ቃሉ ሲባርካችሁ ያድናችሁ። ከምን ያድናችሁ? ከምን ያድናችሁ? ዲያቆነ ዘበሰማያት ደግሞ እንደምትሉት ከምን ያድናችሁ? አላህ አድህነን አለን ምን ነው ወባልሃን እምኩሉ ከክፉ ሁሉ ማለት ነው። ከክፉ ሁሉ ያድናችሁ። ክብር ምስጋና ይግባው እግዚአብሔር። እዛ አሜሪካን ሀገር አንዱ ምን አለኝ፣ ለምንድን ነው በኦርቶዶክስ አላህ የሚጠራው አለ። በኋላ ጥሩ ወዳቸው እንዴት አላህ ይጠራል? ከየት ነው የሰማኸው? አያቴ ሲሉ ለካሳቸው አቡነ ዘበሰማያት በግዕዝ ነው አላህ አድነን ነው ባላ አለ ሲሉ እንዴት አላህ በኦርቶዶክስ ውስጥ እንዴት ይጠራል ብሎ ተበሳይቶ መጣኔ አልገባው። አላህ አድነን እንጂ ማለት ነው እንጂ የዓለምኛው አይደለም። ያረበው አድነን እንጂ እንደሱ ኧረ ቆይ እንጂ አንድ ቀጥሉና ተለሄድ ነው። አንድ ሰማነው፣ ሁለት አገኘነው፣ ሶስት እንገባለን፣ አራት ታዲያ ምንድን ነው ያኮራችሁ የአዳማ ናዝሬት ልጆች ለመናገር ወሽ መጨረሻ ላይ ቅዳሴው ተቀድሶ ሁሉ ነገር ሊያበቃ ሲል አባታችን አባ ዜና ማርቆስ ይባርካሉ። ዲያቆኑ ወይም የቀደሰው ቄስ ይባርካል። ዲያቆኑ አርምኑ ይላችኋል። ራሳችሁን ዝቅ ዝቅ አድርጉ ትባሉና ትባረካላችሁ። ከዛ እግዚአብሔር ያህሉ ምስለ ኩልክሙ ይላችኋል። ካሉን ዘርግቶ በመስቀል አምሳል እግዚአብሔር ከሁላችሁ ጋር እግዚአብሔር ከሁላችሁ ጋር እግዚአብሔር ከሁላችሁ ጋር ካላችሁ ማይለይ ከሁላችሁ ይሁንላችሁ። ቤታችሁ ስትገቡ ይግባላችሁ። በስራችሁ ቦታ ከእናንተ ጋር ይሁን፣ አይለያችሁ፣ ከእናንተ ጋር ይሁን። እግዚአብሔር ከሁላችሁ ጋር ይሁን ይላችኋል። አሜን ይሁንልን በሉ፣ ይደረግልን በሉ። ይደረግልን ለሁላችን፣ ለእኔም ለባሪያው ይደረግልኝ። ታዲያ መጨረሻ እንዲህ ብሎ ካህኑ ከባረከ በኋላ ዲያቆኑ ምን ይላችኋል? እቱ በሰላም ይላችኋል። በሰላም ወደ ቤታችሁ ግቡ። ግን ቤታችሁ ወደ ቤታችሁ ምትል ቃል የለችም። እቱ በሰላም ነው በትክክለኛው። ያ ማለት ደግሞ ሲተረጎም ምንድነው? በሰላም ግቡ። መጨረሻ ላይ እግዚአብሔር ይፍታተላችሁ በሰላም ግቡ ሲባል ለጊዜው የት ነው የምትሄዱት? በየቤት ቁጥር ቤት የፈለገው ቤት ቪላ ቤት ይሁን ፎቅ ይሁን ጎጆ ይሁን ደሳሳ ይሁን ለምን በረንዳ ላይ የሚያደርሱ አይኖርም። ትርጉም የለውም። እድሜም አጭር ነች። ሁሉም ያልፋል። ሁሉም ያልፋል። ብቻ ባላችሁበት ሁሉ እግዚአብሔር ከእናንተ ጋር። ምስጢሩ ግን እቱ በሰላም እንግዲህ አስቀደሳችሁ፣ ተቀደሳችሁ። አስቀደስን ማለትና ቀደስኩ ማለት ትችላላችሁ። ሁልጊዜ ግን ምን እንደምትሉት አስቀድሼ መጣሁ ማለት ቀድሼ መጣሁ አትሉ ማለታችሁ ትችላላችሁ። አስቀድሼ አመጣሁ ማለት ትችላላችሁ። ቀድሼ መጣሁ ማለት ትችላላችሁ። ቅዳሴው ላይ ሶስት ክፍል አለ። የቄስ የዲያቆንና የሕዝብ ይካ የሚላል ይበል ካህን የሚለው ማለት ይዲ የሚላል ይበል ዲያቆን የሚለው ማለት ይህ የሚላል
ይበል ህዝብ ይቀድስ ማለት ነው። ያንን ማን ነው የሚለው? እናንተ። ስለዚህ ቀደሳችሁ አልቀደሳችሁ? ቀደሳችሁ። አስቀደስኩ የምትሉት ግን ምን መሰላችሁ? አስቀደስኩ ስትሉ መስቀሉ ሲባረካችሁ፣ ዕጣኑ ሲያውዳችሁ፣ ሥጋው ደሙ ስትቀበሉ፣ ቄሱ ሲባረካችሁ፣ ዲያቆኑ ወንጌሉን ሲያሳድማችሁ፣ አሁን ሰውነታችሁ ምን አደረጋችሁት? አስቀደሳችሁት። ነፍሳችሁ ሁሉ ምን አደረጋችሁት? አስቀደሳችሁት። በማ በልዑል እግዚአብሔር። ስለዚህ አስቀድሼ የመጣው ስትሉ በልዑል እግዚአብሔር ነፍሴንም ሰውነቴንም በካህኖች ምን አድርጌ የመጣው? አስቀድሼ የመጣው። ሌላው ደግሞ ምን አድርጋችሁ ሄዳችሁ? ቀድሳችሁ አመስግናችሁ ሄዳችሁ። አቤት የታደላችሁ ኦርቶዶክስ ልጆች! ይሄ ሌላ ማንም የለው፣ እናንተ ብቻ ያላችሁ ምስጢር ነው። ክብር ምስጋና ለስሙ ይድረስ። ስለዚህ መጨረሻ ላይ እቱ በሰላም ሲባል በሰላም ግቡ። የት? መንግስተ ሰማያት። በቃ እግዚአብሔር ይፍታ ተብላችኋል። አሁን የማን ልጆች ናችሁ እናንተ? የእግዚአብሔር መንግስት ልጆች ናችሁ። ወደ ሰላም በሰላም ግቡ መንግስተ ሰማያት። አንድ የሚከለክላችሁ ዲያብሎስ የለ፣ አጋንንት የሉ። ልክ ስትመጡ ተባርካችኋል፣ እግዚአብሔር ይፍታ ተብላችኋል። ሥጋውና ደሙ በውስጣችሁ አለ። ሰተት ብላችሁ ነው የምትገቡት ወደ መቅደሱ፣ ወደ ሰማይ መንግስት። ክብርና ምስጋና ለእግዚአብሔር ይሁን። ትምህርት አጋማሽ ላይ ደረሱ። ትምህርታችን በአራት ነገሮች ላይ ያተኮረ ነው። በመጀመሪያው አነጋገር ንገሩት። በመጀመሪያው አነጋገር አንድ በኤፍራታ ሰማነው፣ ሁለት በዱር ውስጥም አገኘነው፣ ሶስት ወደ ማደሪያው እንገባለን፣ አራት እግሮቹ በሚቆሙበት ስፍራ እንሰግዳለን። አሳጥሬው ነበር አይደል? በአንዳንድ ቃላት አንድ ሰማነው፣ ሁለት አገኘነው፣ ሶስት እንገባለን፣ አራት እንሰግዳለን። ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ንበው እንከሰ ውስተ አብያቲሁ ለእግዚአብሔር ወንሰግድ ሀበ ቆመ እግረ እግዚእነ። እንግዲህ እግሮቹ በሚቆሙበት ስፍራ እንሰግዳለን። ከሱባኤ ሲወጣ ዳዊት የተናገረው ለጊዜው ከባቢሎን ወጥተን በመቅደሱ እንሰግዳለን። ምስጢሩ ግን ሁል ጊዜ የጌታን ልደት ጥምቀት ያደረገውን ነገር ስናስብ ከዚህ ጋር የተገናኘ ነው። አራት ነገሮች ናቸው ትኩረት እንድንሰጣቸው ዛሬ አሰብኩት። አንደኛ ያልነው በኤፍራታ ሰማነው። የት ሰማነው? የተለየ ቦታ ተጠቀሰች። ኤፍራታ። በኤፍራታ ማድረግ ነው ሰማነው። ቆይ ሰማው ነው ሰማነው ነው ያለው ዳዊት? አቤት ሰማነው። ለምንድን ነው እንደዚህ ያለው? ሰማነው ያለው ለምን? ሰማሁት አለ። ለምን በኤፍራታ ሰማሁት አለ? ሁለት ናቸው እኮ አሁን አብረው ያሉት አላልኳችሁም እንዴ? ነብዩ ናታንና ነብዩ በረከት ናቸው። በሁላችሁም ይደር። ሁለት ሆነው አይደል ሱባኤ የገቡት? ሰማነው አለ። ሌላው ደግሞ እኛንም ከሱ ጋር ምን አደረገን? ጨመረ። ስለዚህ ምን አደረግነው? ግለኝነት የለም እዚህ። ኢየሱስን እንደ ግል አድርገን አድርገን ተቀበለን። የዓለም መድኃኒት የሁላችን አዳኝ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ያ ከየት የመጣ መሰላችሁ? የአውሮፓን ፖለቲካ ካጠናችሁ፣ የአውሮፓን ፖለቲካ የምታጠኑ ሰዎች ካላችሁ የኢንላይትመንት የሚባል አስተሳሰብ አለ። ኢንላይትመንት እኔ ላይ የተመረኮዘ እኔ ብቻ። ስለዚህ በዛ ዘመን የሪፎርሜሽን እምነትም ሲጀምር እኔ ላይ ተመሰረተና ኢየሱስን እንደ ግል አዳኝ አድርገው ወሰደ። ህብረት የሚባል ነው። ስግብግብነት፣ ሆዳምነት፣ ኮንሱመሪዝም፣ ማቴሪያሊዝም የተባሉ የሸቀጥ አስተሳሰብ አውሮፓን አጥለቀለቀው። እምነት በአውሮፓ አሁን የለም። አፍሪካን ይልቁንም ኢትዮጵያን ደግሞ ከእምነት ማስወጣት ካስፈለገ የአውሮፓን የተሐድሶ እንቅስቃሴ ወደዚህ ማምጣት ነው። አውሮፓ ባዶ ነው። አሜሪካ ባዶ እየቀረ ነው። ሌላው ባዶ እየቀረ ነው። አንተ የተዋህዶ ልጅ ወገብህን ታጠቅ፣ መብራትህን አብራ፣ በመቅረዙ ፊት ቁም፣ ስማው፣ አግኘው፣
ግራ ስገድ። ይሄንን እንዳትተው አያስተውህም እግዚአብሔር። ክብርና ምስጋና ለእግዚአብሔር ይድረስ። ታዲያ በኤፍራታ ሰማነው ምስጢር ልነግራችሁ። በኤፍራታ ሰማነው ሲል ማንን ሰማነው? እግዚአብሔርን ሰማነው። ንገሩኝ፣ ማንን ሰማነው? እግዚአብሔርን ሰማነው። እንዴት ሰማነው ሲል በሚክያስ ላይ አድሮ ሲናገር ሰማነው እግዚአብሔርን። በማን አድሮ? በሚክያስ ላይ አድሮ። ሚክያስ ማን ነው? ከ12ቱ ደቂቅ ነቢያት ወይም ከ16ቱ ነቢያት አንዱ ሚክያስ ነው። ዳዊት ልበ አምላክ ሰማነው ሲል ማንን ብያለሁ? ማንን ሰማነው? እግዚአብሔርን ሰማነው ሲል በማን አድሮ ሲናገር ሰማነው? በሚክያስ ላይ አድሮ ሲናገር ሰማነው። ሚክያስ ምን ብሎ ተናገረ? ምዕራፍ 5 ቁጥር 2 ሚክያስ ምዕራፍ 5 ቁጥር 2 እግዚአብሔርን ሚክያስ ላይ አድሮ ሲናገር ሰማነው። ከሩቅ ነው እንግዲህ ሰማነው የሚለው ዳዊት። ማን ላይ አድሮ? ሚክያስ ላይ። ሚክያስ ምዕራፍ 5 ቁጥር 2 ምን አለ? የሚያውቀው ነው የሚነግረኝ ባካችሁ ውስጥ ምን አለ? ሚክያስ 5 ቁጥር 2 ጎሽ ንገረኝ እስቲ ምንድን ነው ያለ? አንቺ የኤፍራታ ክፍል ኤፍራታ ራስሽ ምን አይደለሽ? እግዚአብሔር ይባርክ። የልብህ ይፈዛል። እሱ ነው ነብዩ የተናገረው። ሰማነው አያችሁ፣ ሰማነው ሚክያስ ላይ ምን ብሎ? ይሄው አሁን ማን ነው የነገርከኝ? ስም ማን ነው? ዘሪሁን። ዘሪሁን ይባርክ። አሁን እግዚአብሔር ዳዊት ልበ አምላክ በኤፍራታ ሰማነው ሲል ሚክያስ አንድ ቀን በረከቱ ይደርባችሁ የነብዩ በረከት ትንቢት ተናግሮ ግብሩ ፈጽሞ ሲመጣ ኤፍራታ የምትባለው ምድር ቤተልሔም ነች። እሾህ በቅሎባታል፣ ቋያ በቅሎባታል። ልክ ምንም እንዳልሆነች ዝም ብላ መንደር ዝም ብሎ እሾህ በቅሎባት ደረሰ። እዛ ቆመ። መንፈስ ቅዱስ መጣና በሱ ላይ አደረ፣ በእኛም ላይ ይደር። ወዲያውኑ ምን አለ? አንቺ አሁን ዛሬ ሆነ ነገረን ቃል አንቺ ኤፍራታ እሾህ ቋያ በቅሎብሽ አትቀሪም፣ ሕዝቤን የሚጠብቅ መስፍን ከጥንት ጀምሮ መሰረቱ የሆነ እርሱ ታላቁ አምላክ ኢየሱስ ይወለድብሻል አላትና ኤፍራታን ተናግሮ ነብዩ አለፈ። ክብርና ምስጋና ለእግዚአብሔር ይድረስ። አሁን ልበሉ አንድ ነገር ኦርቶዶክስ ተዋህዶ ቤተክርስቲያንን ማወቅ ከፈለጋችሁ የሃይማኖት ጽናትና የአእምሮ ስፋት ያስፈልጋችሁ። ሁለቱ ከሌላችሁ አትችሉ። ምንና ምን? የሃይማኖት ጽናትና የአእምሮ ስፋት። ጥሩ ተማሪ ነው የምትፈልገው ኦርቶዶክስ። ጥሩ ተማሪ። ይሄ ዝም ብሎ ቀልድ የለም። እዚህ ቄሶቹን አሁን ጠምጥሞም ብሎ ስታው ዝም ብሎ እንደመሰለ ውዳሴ ማርያም በቃሉ፣ መልካ ኢየሱስ በቃሉ፣ መልካ ማርያም በቃሉ፣ መልካ ገብርኤል በቃሉ፣ ዳዊት በቃሉ፣ ወንጌሉ ሁሉ በቃሉ፣ ቅዳሴው በቃሉ፣ ቅኔው እንዴት እንደሚፈልቅ ከአንዱ መርጌታ። ኧረ ኦርቶዶክስ የት አይነት የታደለች እምነት ናት! ክብርና ምስጋና ለእግዚአብሔር ይድረስ። ሙሉ ነው። አሁን እንገራችሁ አንድ ሰው ከዚህ ሄዶ ዝም ብሎ አንድ ሰው ሄዶ አንድ እምነት ድርጅት ውስጥ በአንድ ቀን አስተማሪ ነው እንጂ እዛ ሄዶ በአንድ ቀን ማለት የሚገባው ብቻ አንድ ነገር ነው። ሃሌሉያ ጌታ ገለጠልኝ ምንም ሌላ ነገር ማለት ነው። ከዛ በኋላ እናወራለን የራሱን ታሪክ ነው። እኔ አሁን እስካሁን የኔን ታሪክ አውርቻለሁ። እስካሁን ሳወራ ነግሬሃለሁ። እስካሁን ሌላ ቦታ እስቲ ስሙ። የክርስቶስ ታሪክ ነው የሚነገረው በእውነት ወይስ የሰው ታሪክ ነው? የእግዚአብሔር ታሪክ ነው የሚነገረው ወይስ የከሌ ታሪክ ነው? በዚች ቤተክርስቲያን የሚነገረው ኢየሱስ ብቻ ነው። በዚች ቤተክርስቲያን የሚነገረው እግዚአብሔር ብቻ ነው። በዚች ቤተክርስቲያን የሚነገረው ስለ ኢየሱስ ባለሟሎች ነው። በዚች ቤተክርስቲያን የሚነገረው ስለ ኢየሱስ እናት ነው። በዚች ቤተክርስቲያን የሚነገረው በኢየሱስ ፊት ስለሚቆሙት መላእክት ነው። ሌላ ታሪክ በኦርቶዶክስ ውስጥ የለም። ንጽሕት የእግዚአብሔር ቤት ናት። ክብርና ምስጋና ለእግዚአብሔር ይድረሰው። ይሄ ነው ልዩነቱ። ታዲያ ሚክያስ አያትና
ያን ትንቢት ተናገረ። አንቺ ኤፍራታ ጌታ ይወለድብሻል አላት። በቃ ኤፍራታ ማይወለድብሻል። አሁን ዳዊት ከሱ ስንት መቶ ዓመት ቆይ ነበር ቀድሞ በኤፍራታ ሰማነው። በማን ላይ አድሮ ሲናገር? በሚክያስ ላይ አድሮ ሲናገር እግዚአብሔርን ምን አረግ ነው? ሰማነው። ክብርና ምስጋና ለእግዚአብሔር ይሁን። ገና ልጨምርላችሁ ነው። እናንተ ምን አይታችሁ? ገና ልነግራችሁ ነው። በኤፍራታ ሰማነው። ሁለተኛ ማንን? ኢየሱስ በኤፍራታ ሰማነው። ሉቃስ 2 ታስታውሳላችሁ አይደል? በአውግስጦስ ቄሳር ትእዛዝ ወጥቶ እመቤታችን ጸንሳ ዮሴፍ ይዟት ሄደ። የሕዝብ ቆጠራ ነበር አይደል? ማደሪያ ስፍራ ነበራት እመቤታችን? አልነበራትም። የዘጠኝ ወር ጽንስ ሆና ማደሪያ ከለከሏት። አይ ሰይጣን የሰው ልብ እንዴት እንደሚዘጋ! የዘጠኝ ወር ጽንስ ሆና እመቤታችንን ቦታ ከለከሏት። ተዋህዶ ቦታ አላት፣ በኦርቶዶክስ ቦታ አላት። በዚህ ቤተክርስቲያን በእኔና በእናንተ ልብ ውስጥ ድንግል ማርያም ቦታ አላት። ክብርና ምስጋና ለእግዚአብሔር ይድረሰው። የላትም የኔ ልብ የድንግል ማርያም አይደለም። ያንተ ልብስ ነው? ልቤ የድንግል ማርያም ማደሪያ ነው የምትሉት ንገሩኝ። ልቤ የድንግል ማርያም ማደሪያ ነው። እንዴት ሰይጣን እንዳይሸውዳችሁ። ሌባ አይደል ሰይጣን? እኔ አይደለም ራሱ ኢየሱስ ነው። ሌባው ላይ ሊመጣ ነው። ሌባ ነው የተባለው ሞሽላቅ ዲያብሎስ። ሌባ ማለት የራሱ ያልሆነውን የሚወስድ ማለት ነው። ሌባው ሰርድ ይመጣል። ሐሰተኛ ነው የተባለው አቦሃ ለሐሰት በጽፋ ዘተናገረ ይደግም በሰርካር የተባለው ድንግል ማርያም የዘጠኝ ወር ጽንስ ሆና ቦታ ከለከሏት። ቦታ አለሽ ወይ? ቦታ አለሽ? ለድንግል ማርያም ቦታ አላችሁ? እንዴት ነው ወንዶቹ የሚናገሩት? ባካችሁ ድምጻቸው አረ ንገሩኝ። ለነሱ የድንግል ማርያም ቦታ አላችሁ? አላችሁ? በዛ ሰዓት ብትኖር እኮ ቤታችሁ ነው የምትሰጡት እናንተ። ያኔ እኮ ሰይጣን እኮ ሰውን አውሮት እኮ የዛን ጊዜ እኮ አንተ ብትኖር ትሰጣታለህ ቦታ። አትሰጣትም? የዘጠኝ ወር ጽንስ ሆነ ንገረኛ። በማህፀኗ ያለው ማን ነው? የዘጠኝ ወር ጽንስ በማህፀኗ ያለው ማን ነው? በማህፀኗ ያለው? ሰማይን የፈጠረው ኢየሱስ ነው። ምድርን የዘረጋው ኢየሱስ ነው። በድንግል ማርያም እሱ ነው። ቡሩክት አንቲ እማንስ ወቡሩክ ፍሬ ከርስኪ ኤልሳቤጥ። በረከቱ አይደርባችሁ። እመቤታችን ምን አለቻት? የማህፀንሽ ፍሬ አንቺ ከሴቶች ሁሉ የተባረክሽ የማህፀንሽ ፍሬ ምን የሆነ እናንተ ናችሁ። የኤልሳቤጥ ልጆች እናንተ ናችሁ። የዘካርያስ ልጆች ቦታ የምትሰጡ ለድንግል ማርያም ስትመጣ ብቻዋን አይደለችም። ተመልከቱ። በማህፀኗ የያዘችው ኃያሉ አምላክ ከስጋዋ ስጋ ከነሷ ነፍስ ነስቶ ዘላለም እኮ ነው ወላዲተ አምላክ የምትባለው። ክብርና ምስጋና ለእግዚአብሔር ይድረሰው። ዘላለም አንገለንገር ሲኦል የምትገባው ድንግልን ከነልጇ ስታጣ ብቻ አለቀ። በምን ገነትን አታይም። ቦታ ከለከሏት። እንደውም አንድ ደግ ተገኘና የከብቶች በረት ሰጣቸው። የከብቶች በረት በከብቶች በረት በግርግም አስተኛቸው አይልም? ሉቃስ 2:7 እስከ 15 ስታውት በግርግም ምን አደረገችው? አስተኛቸው። አሁን አንደኛው ነጥብ ላይ ነው ያለው። በኤፍራታ አንድ በሚክያስ አድሮ ማን ሰማ ነው ትንቢት ሲያናገር እግዚአብሔር። ሁለት ድንግል ማርያም በኤፍራታ በቤተልሔም ልጇ ወዳጇን ኢየሱስ ክርስቶስን ስትወልደው በግዕዘ ሕፃናት ሲያለቅስ ከድንግል ማርያም ሲወለድ
በኤፍራታ በቤተልሔም አለ። አንድ በሚልክያስ አድሮ ሲናገር፣ ሁለት ተወልዶ ሲያለቅስ ምን አለ? ሰማን። ዲዮስቆሮስ የሚናገረው አለ። ቅዳሴ ስታስቀድሱ ትሰሙታላችሁ። ሁሌ እናንተ የተዋህዶ ልጆች የምትሰሙት ቃል ነው። በጎረ እንስሳ ተወዲየ አማሃ ነፍሱ ተወፈየ ወከመ ሕፃናት በከየ እንዘ ይስዕብ ማጥባት እሙ ሲሳየ እያለ በቅዳሴው ትሰሙታላችሁ። በጎረ ለእንስሳ ተወዲየ አምሃ ነፍሱ ተወፈየ ወከመ ሕፃናት በከየ እንዘ ይስዕብ ማጥባተ እሙ ሲሳየ በከብቶች በረት ተጨመረ። የንስሐውን እጅ መንሻ ተቀበለ። እንደ ሕፃናት አለቀሰ። ከእናቱ ጡቶችን እየለመነ ስለኔና ስለእናንተ ምን ያልሆነዋል? በከብቶች በረት። ይሄ ግን እኮ ኦርቶዶክስ ተዋህዶች አለ የሚዜመው አይደል? ሌላ ቦታ የለም እኮ ይሄ ዜማ። ክብርና ምስጋና ለእግዚአብሔር ይድረሰው። እስቲ አለኝ የሚል ይምጣ፣ አለኝ የሚል ይምጣ። አንዳንዶች ምን ይሞክራሉ መሰላችሁ? ይሄ የዚህ ብሔር ነው ይሏቸዋል። እኔና እናንተ ጋር በኦርቶዶክስ ተዋህዶ የከሌ ብሔር የሚባል እምነትና ስርዓት ያለን በእኛ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያለው የእግዚአብሔር ስርዓት ብቻ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። የእግዚአብሔር ስርዓት በኤፍራታ አንድ በሚክያስ ላይ አድሮ ትንቢት ሲናገር ማንን? እግዚአብሔር። ሁለት ከድንግል ማርያም ተወልዶ ምን ሲያደርግ ሰማን? ሲያለቅስ ሰማን። የት ነው ያገኘነው ነበር? የት ነበር ያገኘነው? ሚስጥሩ ብዙ ነው። ጥርጥር ያለው ሁለት ነገር ብቻ ልንገራችሁ። የት ነው ያገኘነው? በዱር ውስጥ አይደል? ከብቶች በረት ነው። ይሄው በግርግም ማስተኛቸው ብለን ዱር ውስጥ እኮ ነው ያገኘነው። ከብቶች በረት ውስጥ። ከብቶች በረት ግን እኮ ተቀየረ እኮ ጌታ ሲወለድ። ምንድን ነው የሆነው? ሁሌ የምትሰሙት ጸወርተ መንበር የሚባሉ በሰማይ ስንት መላእክት አሉ? ሰምታችሁ አታውቁም? ዙፋኑን የሚሸከሙት ስንት መላእክት ነው የሚባሉ? 4። ጎሽ፣ የአራቱ ቅዱሳን በረከት ባንተ ላይ ይደር። የወንጌላውያኑም የመላእክቱ 4ቱ ጸወርተ መንበር በሰማይ አሉ። 40 እንስሳ በከብቶች በረትም 4 አሉ። ይሄ ልብ ብላችሁ ስሙ የተዋህዶ ልጆች። ሰማይ 4 መላእክት እንዳሉ በምድር 40 እንስሳ እንደሚባሉ በሰማይ 40 እንስሳ በምድር ዶክተርላችሁ ወይስ እናንተ ተቆጥራላችሁ ነው? ትረዱኛላችሁ። 1 ዮሴፍ፣ 2 ሶሎሜ፣ 3 በሬ፣ 4 አህያ፣ 4 እንስሳት ከብቶች በረት ነበሩ። ጸወርተ መንበር ዙፋን በሰማይ ዙፋን አለ። በከብቶች በረት ደግሞ ዙፋን ነበር። ማን ነው ዙፋኑ? እመቤታችን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። እመቤታችን አለ። አሁን ወደነ እኮ አላለቀም እኮ የከብቶች በረት ነገር እንዴ! ስትወልደው ከሰማይ እልፍ አእላፋት መላእክት አልመጡም? ሌላ ማን ነበር የመጣው? ማን ነበር የመጣው? ሌላ በሌሊት መልአኩ የነገራቸው ረሳችኋቸው? እረኞቹ አይደል? ምዕመናን ማለት እኮ ናቸው እነሱ። መጡ ምዕመናኑ፣ እረኞቹ ከሰማይማ መላእክት በአንድ ላይ። ከዛ በኋላ ከብቶች በረትን ከበው እመቤታችን ማደሪያው ድንግል ማርያም አለች። 40 እንስሳ ዮሴፍ፣ ሶሎሜ አድግና ላይ እስትንፋሳቸውን ይገብራሉ። ከዛ ምን ሆነ? ቅዳሴ ተጀመረ። ጌታ ሲወለድ ምስጋና፣ ማህሌት፣ እልልታ። ከዛ በኋላ ዝማሬው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስብረቱ ለሰብእ አይደል? ስብሐት
ወሰላም ሃሌሉያ 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 ክብርና ምስጋና ለስሙ ይድረሰው። እንዲህ እያላችሁ ከመላእክቱ ጋር ተዘምራል። ከዛ ደግሞ ቅዳሴ ያለ እንጂ ጸልዩ በእንተ ሰላም ይላል እኮ ደግሞ ስለ ሰላም ጸልዩ ብላችሁ ከዛ እናንተ እጅ እየተነሳሳችሁ ለእግዚአብሔር ተሰጋገራችሁ። ከዛ በፊት ቅዳሴውን ስትመለከቱት እንደምትሰሙት ምንድነው? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በሰማይ ለእግዚአብሔር ምስጋና፣ ለሰው ልጅ በምድር ሰላም። ላንተ ነው ሰላሙ፣ ላንቺ ነው ሰላሙ፣ ለተዋህዶ ልጆች የዘላለም ሰላም ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ። ይሄን ሰላም ቅዳሴ ላይ በትንሹ ቅዳሴ ላይ 15 ጊዜ ሰላም ለኩልክሙ ትባላላችሁ። ሰላም ለእናንተ ይሁን፣ ሰላሙ ከእናንተ ጋር ይሁን። የት አገኘ ነው? የት ነው ያገኘ ነው? በዱር ማለት በከብቶች ማለት አይደል? ሌላ ደግሞ ሚስጥር ልንገራችሁ የት እንዳገኘ ነው። ሁለተኛው የት እንዳገኘ ነው? በዱር ውስጥ በስጋ ውስጥ በስጋ በተዋህዶ አገኘ ነው። ይሄንና እናንተ ስጋ እኮ እንደ ዱር ነው። ያዕቆብ ምንድን ነው ያለው? ምላሳችሁን ጠብቁ አላለ? ትንሽ እሳት ምን ታቃጥላለች ነው ያለው። ትንሽ እሳት ምን ታቃጥላለች? ጫካ አላለ? ይሄ ነው ጫካ እኮ ሰውነት። ትንሿ ምላስ እጅ ምላስ ሆነች ሁሉ ኃጢአት ውስጥ እሳት ውስጥ የምትከተው በለፈለፉ ነው እንዴ? ማርያምን ዛሬ ነው የሰማሁት። በለፈለፉ በአፍ አይጠፉ ሰምታችሁ ታውቃላችሁ? እኔ በለፈለፉ ይጠፉ ነው የማውቀው። የቱን ነው የምታውቁት? ነው ለሱ የሀገራችሁ ልጅ ስለሆነ መርዳታችሁ አለ እንደ ሀገር ልጅ የሚባል ነገር። የኢትዮጵያ ልጆች ሁሉ አንድ ናቸው። ክብርና ምስጋና ለእግዚአብሔር ይድረስ። አንድ ነው ኢትዮጵያ፣ ልዩነት የሌለው አንድ፣ በሰሜን በደቡብ በምስራቅ በምዕራብ አንድ ነው። ይሄን ጫካ ያቃጥላል ያዕቆብ ስጋ ነው ዱር አለው። አምላካችን ከመቤታችን ከንጽሕተ ንጹሐን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ይነሳ እሷ ማደሪያው ሆና የሰው የኢያቄምና የሐና ልጅ ቅድስት ነች። ምንም ኃጢአት ያልነካት ምንም ነገር ወደ አጠገቧም ያልደረሰ ንጽሕተ ንጹሐን ነች። ክብርና ምስጋና ለእግዚአብሔር ይድረስ። ታዲያ እኛን ሁሉ ለማዳን ነውና በዚህ በሰው ስጋ በሰው ኃጢአት አህያው አምላክ እግዚአብሔር እኛን ለማዳን ከሰማይ ሰማያት ወረደ። በዱር ውስጥ አገኘ ነው። አንድ ኤፍራታ ጫካ ውስጥ፣ ሁለት ስጋን ተዋህዶ አገኘ ነው። ሁለት ብቻ ቀረን። በቃ ለለያየ ነው። ሁለት ብቻ ቀረን። እንግዲህ በኤፍራታ ከሰማ ነው መስማት ብቻ አይደለም ካገኘ ነው አይደል የተባለ። ቀጥሎ ሶስተኛው ምን ነበር? ከሰው ሳቢያት ወደ እግዚአብሔር። እንግዲህ ወደ ማቤት እንገባለን፣ ወደ እግዚአብሔር ቤት አለ መንግስተ ሰማያት እንገባለን። ለጊዜው አዎ ቤተክርስቲያን ትታነጻለች፣ ወደ ቤተክርስቲያን እንገባለን አይደል? ወደ ቤተክርስቲያን ቤተ መቅደስ ቤተክርስቲያን የታነጸ ክርስቶስ ከመጣ በኋላ በፊት መቅደስ ነው። አዎ ማደሪያው ነው። ግን እቺ ደግሞ አማናዊ ስጋና አማናዊ ደሙ የሚፈተትባት ልዩ የእግዚአብሔር ቤት ነች። ስለዚህ ወደ ማደሪያዎቹ ምን እናደርጋለን? እንገባለን ማለት ታቦቱ ባለበት በመቅደሱ እንገባለን። በሁለት ነው የነገርኳችሁ። አንድ እዚህ መቅደስ እንገባለን። ሁለት የት እንገባለን? ድምፁን ከሰማን ከሰማይ ከወረደ መጥቶ እዚህ ካዳነን ካገኘ ነው የት ነው የምንገባው? መንግስተ ሰማያት። ምን አደረግነው ሆነ ያለው? አገኘ ነው አይደል? አገኘ ነው ለሚለው ሚስጥር ሌላ ምን ልንገራችሁ መሰላችሁ? አማኑኤል የሚለው ማቴዎስ በምዕራፍ 1 ሲጽፍ ድንግል ጸንሳ መውለዷን የኢሳይያስ 7:14 ትንቢት ያመጣና ከዛ በኋላ ስሙን ማብላ ጠራችሁ ይላል። አማኑኤል። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው። አገኘ ነው ታዲያ አላገኘ ነው? ክብርና ምስጋና ለስሙ ይድረስ። አገኘ ነው። ተመልከቱ። ማንን ሰማ ነው? እግዚአብሔርን። ማንን አገኘ ነው? እግዚአብሔርን። መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ነው። ወደ ማደሪያዎቹ ምን እንሆናለን?
እንገባለን። ከዛስ ምን እናደርጋለን ያለው? ወነሰግድ አይደል ያለው? ሀበቆ መግረ እግዚእነ ምን እናደርጋለን? ከዛ እንሰግዳለን። አያችሁ? እንሰግዳለን። ትሰግዳላችሁ? ወደ መቅደሱ ነው ዝም ብሎ ሰተት ብሎ ነው የሚገባው። እዚህ ቤት እያላችሁ ነው የምትገቡት? እያንኳኳችሁ ነው የምትገቡት? የት ነው ግን የምትሰግዱት? የት ነው የምትሰግዱት? ረዘመ መምሩ ጋር ረዘመባቸው አልናገራሉ ልኩታል ረዝሞባቸው እኮ ነው የት ነው የምንገባው? ወደ ማየት ነው የምንገባው? የት ነው የምንሰግደው? ሀበቆመ እግረ እግዚእነ እግሮቹ በሚቆሙበት ዝም ብለን እኮ በፈለግንበት አንሰግድም። በፈለግንበት እኮ አንሰግድም። የኦርቶዶክስ ልጅ እግሮቹ በሚቆሙበት ስፍራ በተቀደሰ ስፍራ ነው እንጂ እንዳገኘንማ እንደው ዝም ብለን እንደዚህ አንበረከክም። ጅሎች አይደለም እንዴ? የጌታ እግሮች በሚቆሙበት ስፍራ ነው የምንሰግደው። ወደ ማደሪያዎቹ ስንገባ ነው የምንሰግደው። ልዩነትህን አወቀው የተዋህዶ ልጅ የኦርቶዶክስ ልጅ ሆይ ልዩነትሽን አወቂ። የምትሰግደው የምንሰግደው የኢየሱስ እግሮች በቀደሱት ስፍራ ታቦቱ በቆመበት ስፍራ በቤታችንም ደግሞ የቅዱሳን ስዕል ባለበት ስፍራ ነው የምንሰግደው። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁን። ወይስ ወደ ማደሪያው ስትመጡ ዝም ብላችሁ ነው የምትመጡት? ምን ይዛችሁ ትመጣላችሁ? ነው ዝም ብላችሁ ምንድን ነው ይዘን የምንመጣው? እሺ ይዘን እንመጣለን። ጎሽ ይስሙሽ አልሰሙሽ ምን ይዘን እንመጣለን? ማነው ስምሽ አንቺ? ኤልሳቤጥ የሷ መንፈስ ይደርብሽ። መባ ይዘን እንመጣለን። ቅዳሴ ላይ ጸልዩ በእንተ ያበው መባ ይላል። አይገርማችሁ? መባ ይዘው ግብር ሰፍረው ሙጋድ ቆርጠው ጠርበው ዘሪብ ጧፍ ሻማ መጽሐፍት የንባብ መጽሐፍት ይዘው የሚመጡ መባ ይዘን ነው የምንመጣው አለች። ይሄንንማ ቆይ ላንብብላችሁ። መዝሙር 95 ልዩነታችሁን ይሁት ከሌሎች ጋር የትም እንደምትሰግዱ ልዩነታችሁን ልብ በሉ። መዝሙር 95 ላይ ምን እንደሚል ላንብብላችሁ። በተለይ ከቁጥር 6 ከቁጥር 5 ላድርገው። ወደ ምን አለ እንዲህ ይላል፣ የአሕዛብ አማልክት ሁሉ አጋንንት ናቸውና እግዚአብሔር ግን ሰማያትን ሰራ። ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው። እስቲ ተናገሩ። ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርና ምስጋናን ለእግዚአብሔር አምጡ። ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባን ያዙ፣ ወደ አደባባዮቹም ግቡ። ይሄን ቀን የቀጥላችሁ ተናገሩ። ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባንን ያዙ፣ ወደ አደባባዮቹም ግቡ። በቅድስናው ስፍራ ለእግዚአብሔር ስገዱ። በቅድስናው ስፍራ ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ትነዋወጥ። ክብርና ምስጋና ለስሙ ይድረስ። አሁን ልብ ብላችሁ ይሄንን ቃል አሁን መዝሙር 95 ነው ያነበብኩት። በቅድስናው ስፍራ ለእግዚአብሔር ምን በሉ? ስገዱ። እግሮቹ በሚቆሙበት ስፍራ ምን እናደርጋለን ያለው? እንሰግዳለን። ቁርባንን ያዙ። ታመጡ የለ ይዛችሁ ነው የምትመጡት። ይሄ ቃል የሚስማማ
ኦርቶዶክሱ ብቻ። ጧፍ ይዛችሁ ወጥተት እናንተ አላችሁ፣ ሻማ ይዛችሁ አትመጡ፣ መገበሪያ ይዛችሁ አትመጡ፣ ዕጣን ቋጥራችሁ አትመጡ፣ መባውን ይዛችሁ አትመጡ። ይሄ በሚገባው ስፍራ ለእግዚአብሔር ምን አሉ ስገዱ። የምንሰግደው ዝም ብለን አይደለም። ክፉ ሰው ይመጣና ሰይጣን ምን ያደርጋል መሰለህ? ስግደት እኮ የከሌ ብሔር ነው ይላል። የማይለኝ ሰይጣን የማይለኝ አንዳንድ ጊዜ እኮ በእንስሳት በምን የሚናገረው ሁሉ እኮ የሰው ባህሪ እኮ ነው። ሰይጣን ከሰው ምንም የተለየ ነገር ላይኖረው ይችላል። ሰይጣንና ሰው አንድ ሊሆን ይችላል። አንበሳ ደግሶ አሉ ክርስትና አባት ነኝ ብሎ በሬ ወለደ ብሎ ጠራሩ ሳት ነው። ጦጣ ዘገየች፣ ሁሉም ፈርተው ተሰበሰቡ። ከዛ በኋላ ዘግይታ መጣች። በር ላይ ቁጭ ላይ ፈርታ ነው መሰለኝ። ለምን ዘገየሽ? አያያ አንበሶ በጊዜ በመጣ ደስ ባለኝ ነበር። እናስ ሰማይና ምድር ተቀዶ ሲሰፋ ነበር። እናንተ ኦርቶዶክስ ነው ስቃው ዝም አሉ እንጂ ሌላ ቦታ ቢባል ሃሌሉያ ይባል ነበር። ሲሰፋ ሰማይና ምድር አንቺ የታባሽና ነው ደግሞ ሰማይና ምድር ተቀዶ የሚሰፋው? አይ አያንበሶ አንተ እስካልክ በሬ ከመቼ ወዲህ ነው የሚወልደው? ከዛ ቀስ ብሎ አንጠራራኝ ብሎ ዘሎ ሊይዛት ነው። እኔንም ሰው ጠራኝ። አሁን ይሄ ተረት ይሁን እንጂ ሰማይ ተቀዶ ሰፋው የሚል ሰው ሰምታችሁ ታውቁ? ሞልቷል። ምድር ተቀዶ ለእናንተ ስል ይላችኋል። ተመቶ ለእናንተ ስል ሰማው። እኔ አንድ ሰው ሲሰብክ ሰምቼዋለሁ። ኒውዮርክ ሲቲ ስገባ አለ የኒውዮርክ ሲቲ እንዳለ በቃ ከተማው አለ በአጋንንት መንፈስ ተይዟል አለ። ብቻዬን መንፈስ ቅዱስን እንደጃንጥላ ይዤ በኒውዮርክ ሲቲ ሰማይና ምድር ተቀዶ ሲሰፋ ሰይጣን ክፉ ነው። የኦርቶዶክስ ልጆች ክፉ ነው። በዘር ይመጣባቸዋል። ራዕይ 13 ነው። በነገድና በቋንቋ ላይ አውሬው ስልጣን አለው ይላል። ሌላ ቀርቶ ይሄ ከበሮ የነከሌ ብሔር ነው ሊላችሁ ይችላል። ማለት ይሄ ከበሮ የኦሮሞ ነው ሊላችሁ ይችላል። ይመጣል። አይ የአማራ ነው፣ አይ የትግሬ ነው ይላችኋል። በኦርቶዶክስ የአማራ የትግሬ የሰው ነው፣ የዘር የለም። የእግዚአብሔር መቅደስ ናትና የእግዚአብሔር መቅደስ ናት። እስከ መቼ ትታለላላችሁ በእባቡ አንደበት? እስከ መቼ ትታለላላችሁ በአጋንንት ስብከት? እናንተ እኮ የሰማችሁት የነቢያትን ቃል ነው። በኤፍራታ በዱር ውስጥ ወደ ማደሪያዎቹ እግሮቹ በሚቆሙበት ስፍራ ስግደትህን ሊያስተውህ ነው። ሰይጣን እኮ አዳምና ሔዋን እንዳስወጣ እኮ ሊያስወጣህ ነው። ወጡ እኮ አዳምና ሔዋን ተመልሰው ገቡ እንጂ ዋግቦሃ በዘትካት መንኩሩ ይላል አባ ኤፍሬም። ወደ ጥንት ስፍራው ይመልሰው ዘንድ ለዚህ ነው የተወለደው በከብቶች ማለት ሊቀድሰው ነው። ሰይጣን ግን ክፉ ነው። አሁን በሰማችሁት ወንጌል፣ በሰማችሁት የእግዚአብሔር ቃል፣ በሰማችሁት የነቢያት ቃል፣ በሰማችሁት ነገር ስታዩ ኦርቶዶክስ ለምታዋት ወደ ማደሪያዎቹ ትገባላችሁ። እግሮቹ በሚቆሙበት ስፍራ እንሰግዳለን፣ ትሰግዳላችሁ። ስትሰግዱ ደግሞ ስትገቡ ደግሞ ምን ይዛችሁ እንደምትመጡ ቁርባን ይዛችሁ ነገሩ። አሁን እኮ ቀስ እየተባለ ወደፊት መመሳሰል አይቀርም። በፊት እኮ ድንግል ማርያምን አይጠሩ ነበር ጭራሽ በፍጹም። አሁን ይጀምራል። ቅዳሴ መጀመሩ አይቀርም ገና ይጀምራሉ። ቅዳሴ እንዴት እንደሚያዜሙት ብቻ ነው እንጂ ይቀላቀልባቸዋል። ምክንያቱም ተቀላቅሎባቸዋል። መዝሙር የተባለው እኮ የብሔር ብሔረሰብ እኮ ጭፈራ ሆኗል። መዝሙር የለም። በኦርቶዶክስ ዘፈንም ከሆነ ለብቻው ዘፈን አለ፣ መዝሙርም ከሆነ ለብቻው መዝሙር አለ። የተቀላቀለ ነገር ከላይ ታቦት ከታይ ጣዖት የለም። እሱ በፍልስጤም ታየ። ዳጎንም ጣዖትም ተሰባብሮ ድራሹ ጠፋ። የእግዚአብሔር ታቦት በዛው ከብሮ ገኖ ኖረ። ክብርና ምስጋና ለእግዚአብሔር ይድረስ። ናሁ
ወረከብናሁ ውስተ ገዳም ንበውን ከሰው ስታቢያት ይሁን እግዚአብሔር ወንሰግድ ሀበቆ መግረ እግዚአብሔር ውስተ መካን በቅዱሱ ስፍራ እንሰግዳለን። በሁለቱ መንገድ ነው። አንድ በኤፍራታ፣ ሁለት፣ ሶስት፣ አራት በአንዳንድ ቃላት ስትገልጹት አንድ ሰማ ነው፣ ሁለት አገኘ ነው፣ ሶስት እንገባለን፣ አራት ሰማይ ሥላሴ ይሰግዳችሁ መንግስተ ሰማያት የእናንተ ናት። ድንግል ማርያም የእናንተ ናት። አማላጅቱ የእናንተ ናት። ያ በከብቶች በረት የተወለደው አምላክ በ30 ዘመኑ በዮርዳኖስ ተጠመቀና ዱር ውስጥ ወንዝ ውስጥ አገኘ ነው። ይገርማል። ወዳው ደግሞ ከተጠመቀ በኋላ የት እንዳገኘው ልንገራችሁ። ዱር ውስጥ ቆሮንቶስ ገዳም ቅዱስ ማርቆስ በምዕራፍ 1 ቁጥር 13 ላይ ከአራዊት ጋር ነበረ በምድረ በዳ ሲጾም ሲጸልይ ይላችኋል። አንዱ መጣና ጌታን ልከተለው ወዳለው ሹመት ነው የፈለገው። ነገሩ ሰውየው ሹመት ነው የፈለገው። ጌታ ይልቁና ጌታ እሱ የፈለገው ቤት መስራት፣ ቪላ መስራት፣ የሆነ ነገር ማድረግ፣ የሆነ ንብረት ማግበስበስ ነው የፈለገው። መጣና 2 ዓሣ 5 እንጀራ እኮ ሲበረክት አይቶ የተከተለው ነው ሁሉ መጣ። ልከተለው ወዳለው አለ። ወፎች ማደሪያ ጎጆ አላቸው፣ ቀበሮችም ጉድጓድ ዋሻ አላቸው። የሰው ልጅ ራሱን የሚያስተቀበት የለም ማለት ማቴዎስ 8 ላይ የለም ማለት አያችሁ። ንብረት ነው አይፈልገው። ይሄ እዛ ንብረት ከፈለገ ይላል ከነ ንብረት ትጠፋለህ። አሁን ብዙዎች እናንተ በውጭ ሀገር ላይ ምን አለ ገንዘብ ብቻ ስለማግኘት እንደውም ባለፈው አንድ ኢንተርቪው ላይ ያረኩታል። ሎ ኦፍ አትራክሽን የሚባል ሎ ኦፍ አትራክሽን ራሱ ክደት አይነት ነው። እግዚአብሔር የሚያስገድ ዩኒቨርስን ብቻ የምትጠይቃትን ነገር ትሰጣለህ እንጂ ዓለሙን እያጠፉት ዝም ብሎ መመኘት ዓለማዊ ነገር። በዚች ቤት ስለመጣ ግን አስቀድማችሁ መንግስቱን ፈልጉ፣ ሁሉ ይፈጸምላችኋል። ሰማ ነው ማንን አገኘ ነው ማንን ወዴት እንገባለን ታዲያ? ምን እናደርጋለን? ሰግዳችሁ ኑሩለት ለዘላለም። የተዋሕዶ ልጆች በእምነት ያጽናችሁ እግዚአብሔር፣ በእምነታችሁ ያጽናችሁ። የዘመኑ ሰማዕትነት እምነትን ጠብቆ መኖር ነው። ከከሃዲያን አንደበት ይጠብቃችሁ፣ ከአላውያንም አንደበት ይጠብቃችሁ። የቅዱስ ገብርኤል ክንፍ ይጋርዳችሁ። አናንያ አዛርያ ሚሳኤልን ያዳን ያድናችሁ። በመላው ዓለም ሆናችሁ የድምጽ የተሰማችሁ በጠቅላላ እግዚአብሔር ባላችሁበት ይባርካችሁ። በዚህ ቦታ የሚጸልየው ጸሎት በእናንተ ላይ አድሮ ይኑር። ክብር ምስጋና ለሥላሴ ይሁን። ቅድስት ቤተ ክርስቲያናችን የዘላለም አምላክ የመሰረታት ናት። ክብርና ምስጋና ይግባው። ይህች ቅድስት ቤተ ክርስቲያን ነቢያት ቀድመው የነበሩባት፣ ሐዋርያት የሰበኩባት፣ ሰማዕታት የሞቱላት፣ ሊቃውንት የተረጎሟት ናት የኦርቶዶክስ ተዋሕዶ ቤተ ክርስቲያናችን። ይህች ቤተ ክርስቲያን ልጆቿን ይዛ ወደ እግዚአብሔር የምትወስድ ናት። የኦርቶዶክስ ተዋሕዶ ቤተ ክርስቲያን በመንገድ ላይ አታስቀርም። ጦርነቱን አልፋ፣ ፈተናውን አልፋ፣ እሳቱን አልፋ፣ መከራውን አልፋ እንደ ነቢያት እንደ ሐዋርያት እነ ቅዱስ ጊዮርጊስ እየሞቱ እንደተነሱት እነ ቶማስ ዘመራስ ሰውነታቸው እየተቆረጠ ተዋሕዶ ሃይማኖቴ ኢየሱስ አምላክ እንዳሉ ዛሬ ልጆች